ብዙ ሀብት ያላት አፍሪካ ውስጥ ያለች አንዲት ሀገር ወደ ጦርነት መግባት የለባትም። እባካችሁ መሳሪያችሁን አኑራችሁ ምርጫ አድርጉ። ለመዝናናት እንፈልጋለን። ስለዚህ መሳሪያችሁን መተኮሳችሁን አቁሙ። ይህ ከፖለቲካ ሰልፍ የመጣ ንግግር አይደለም። እነዚህ ቃላት የተነገሩት በሱዳን ዋና ከተማ ካርቱም ውስጥ በሚገኝ የእግር ኳስ ስታዲየም ውስጥ ባለ ጠባብ የመልበሻ ክፍል በአንድ ቴሌቪዥን ጣቢያ የተላለፈ የአንድ ተጫዋች የተማጽኖ ድምጽ ነው። ይህንን የተማጽኖ ድምጽ ያቀረበው የአይቮሪ ኮስት ብሔራዊ ቡድን የፊት መስመር ተጫዋች የነበረው ዲዲየር ድሮግባ ነው። ዲዲየር ድሮግባ ብዙዎቹ በእግር ኳስ ሌጀንድነቱ በቼልሲና በአይቮሪ ኮስት ብሔራዊ ቡድን በነበረው እጅግ በጣም አስገራሚ ጊዜ ይህንን ተጫዋች ያስታውሱታል። ነገር ግን ዲዲየር ድሮግባ ከእግር ኳስ ተጫዋችነቱን ባለፈ አንድ በጣም የሚታወስለት መልካምና የጀግንነት ተግባርን ፈጽሟል። ይኸውም ደግሞ በሀገሩ ኮት ደቯር በርካቶችን ያፈናቀለውን በርካቶችን ለሞት የዳረገውንና በርካቶችን ደግሞ ለስቃይ የዳረገውን ጦርነት እንዲቆም በማስቻሉ ምክንያት ነው። ዲዲየር ድሮግባ እግር ኳስን ተጠቅሞ ጦርነትን ማስቆም ችሏል። ይህንን ታሪክ እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ፕሮግራሞች እንዲደርሷችሁ የምትፈልጉ አድማጭ ተመልካቾቻችን የዩቲዩብ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩት ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ይህ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ይህንን ፕሮግራም ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። ጊዜው እንግዲህ አፍሪካ ዋንጫ ነውና መለስ ብለን ደግሞ አንድ በጣም የሚያስገርም ታሪክን እንመለከታለን። እንግዲህ 35ኛው የአፍሪካ ዋንጫ በኢሳት በሞሮኮ አዘጋጅነት የተደረገ ይገኛል። ዛሬ ደግሞ በጣም አንድ ትልቅ ጨዋታን እንመለከታለን። ኮት ደቯር ከግብጽ ብሔራዊ ቡድን ጋር ወሳኝ የሆነውን ጨዋታቸውን ያከናውናሉ እና ታዲያ የአፍሪካ ዋንጫውን ይልቁንም የአፍሪካን እግር ኳስ ስናስታውስ በአፍሪካ እግር ኳስ ውስጥ በጣም ትልቅ ቦታ ከሚሰጣቸው ታሪኮች መካከል አንዱን ማስታወስ የግድ ይለናል። የዲዲየር ድሮግባ ጦርነትን ያስቆመበት ታሪክ አፍሪካውያን ይህንን እግር ኳስ ተጫዋች እንደ ሌጀንድ እንዲመለከቱት ይልቁንም ደግሞ ኮት ደቯራውያን የእግር ኳስ ተጫዋቾች ለኮት ደቯር ብሔራዊ ቡድን መጫወት የቻሉ እንዲሁ ደግሞ ከህፃንነታቸው ጀምሮ የኮት ደቯርን እግር ኳስ የተከታተሉ ያደጉ ሰዎች በሙሉ ዲዲየር ድሮግባን እንደ ሌጀንድ እንዲሁ ደግሞ እንደ አንድ ምልክት እንደ ሮል ሞዴል እያደረጉ እንዲያርጉም ጭምር የሆነባቸውን ታሪኮች ነው በዚህ የኮት ደቯር እግር ኳስ ውስጥ የምንመለከተው። እንግዲህ ዲዲየር ድሮግባ ቅድም መግቢያ ላይ የነገርኳችሁን መልእክት ነበር እጅግ በጣም ሀዘን በተሞላበት ሁኔታ ከዓመታት በፊት ያስተላለፈው። አንዲት በጣም በብዙ የተፈጥሮ ሀብቶች የታደለች ሀገር ጦርነት ውስጥ መግባት የለባትም። ይቺ አፍሪካዊት ሀገር ጦርነት ውስጥ መግባት የለባትም እና ባካችሁ መሳሪያችሁን ጠመንጃችሁን አስቀምጡ እና ምርጫ አድርጉ። እኛ መዝናናት እንፈልጋለን፣ በእግር ኳስ መደሰት እንፈልጋለን እና ባካችሁ መተኮሳችሁን አቁሙ በማለት ነበረ የሀገሬውን ጦርነት የከፈቱ አካላት ዲዲየር ድሮግባ የተማጸነው እግር ኳስን ተጠቅሞ ጦርነትን እንዲቆም ማድረግ የቻለው። ከዚህ ታሪክ ጀርባ ግን ምንድን ነው ያለው የሚለውን ደግሞ እዚህኛው ፕሮግራማችን ላይ እንመለከታለን። እንግዲህ በጥቅምት 2005 የኮት ደቯር ብሔራዊ ቡድን ሱዳንን 3-1 በሆነ ውጤት በማሸነፍ በታሪኩ ለመጀመሪያ ጊዜ የዓለም ዋንጫ ትኬትን መቁረጡን ያረጋገጠበት የጨዋታ ዕለት ነበር። እንግዲህ በ2006 የዓለም ዋንጫ ጀርመን ላስተናገደችው የዓለም ዋንጫ ለማለፍ ነበረ ይህ ወሳኝ ጨዋታ ሲደረግ የነበረው እና ኮት ደቯር ጨዋታውን አሸንፋለች። ግን ተጫዋቾቹ በሙሉ ልባቸው ደስታቸውን መግለጽ በሙሉ ልባቸው ያንን ደስታ በፌሽታ ማክበር አልቻሉም። ምክንያቱም ሀገሪቱ ቅልጥ ባለ ደም አፋሳሽ ጦርነት ውስጥ ነበረች እና ዲዲየር ድሮግባ ካሜራ ፊት ለፊቱ ተደቅኗል። በመልበሻ ክፍል ውስጥ በቀኝ እጁ ማይክሮፎን ይዞ የቡድን ጓደኞቹ ካጠገቡ አሉ። የቀድሞ የማንቸስተር ሲቲ እና የአርሰናል የተከላካይ መስመር ተጫዋች
እንዲሁ ደግሞ በአሁኑ ሰዓት የፔፕ ጓርዲዮላ ረዳት አሰልጣኝ ሆኖ እየሰራ የሚገኘው ኮሎ ቱሬ በዲዲየር ድሮግባ ትከሻ ላይ እጁን ጣል አድርጎታል፣ አቅፎታል እና ኮትዲቯራውያን ያንን ቃል እንዲሰሙት ዲዲየር ድሮግባ ማይክሮፎኑን ጨብጦ ሲናገር ነበር። ምክንያቱም በፕሬዝዳንቱ ላውረንት ጋባጎ ኃይሎችና በአማጺ ኃይሎች መካከል እጅግ በጣም ከፍተኛ ጦርነት በዛ ሰዓት እየተደረገ ነበር። በጥቅምት 2021 በዩናይትድ ኔሽንስ ሪፊውጅ ኤጀንሲ በወጣው ዘገባ ወይም ሪፖርት መሰረት ጦርነቱ ካለፈ በኋላ ማለት ነው፣ በወጣ ሪፖርት መሰረት 750 ሺህ የሚጠጉ ሰዎች ተገደው ከቦታቸው ካሉበት ቀዬ እንደተፈናቀሉ ማለትም ይህ እንግዲህ ከ2002 እስከ 2007 በነበረው የእርስ በርስ ጦርነትና ግጭት ምክንያት ቁጥራቸው ወደ 750 ሺህ የሚጠጉ ሰዎች ካሉበት ቦታ እንደተፈናቀሉ እንዲሁ ደግሞ ኤግዛክት ቁጥሩ እንኳን ባይታወቅ ነገር ግን ከ1000 እስከ 3000 የሚጠጉ ሰዎችም ደግሞ እንደዚሁ ህይወታቸው በዚህ ጦርነት ምክንያት እንደተቀጠፈ እነዚህ በርካታ መረጃዎች ያሳያሉ። እንግዲህ በሀገረ አይቮሪ ኮስት እንዲህ አይነቱ ደም አፋሳሽ ጦርነት በነበረበት ጊዜ ተጫዋቾቹ ግን አይ እኛ አይመለከተንም፣ የኛ ስራ እግር ኳስን መጫወት ብቻ ነው፣ የኛ ስራ እግር ኳስን ከመጫወት ባለፈ ሀገራዊ ጉዳይ ላይ አይመለከተንም ከማለት ይልቅ የሀገሬውን ሰዎች ለመማጸን ያደረጉት ጥረት እጅግ በጣም የሚያስገርም ነበር። የዚህ ደግሞ መሪ ዲዲየር ድሮግባ ነው። ታዲያ ዲዲየር ድሮግባ ማይክሮፎኑን ይዞ ለአንድ ደቂቃ የሚቆይ መልእክትን ነበር ያስተላለፈው። ወንዶችም ሴቶችም ከሰሜንም ከደቡብም ከምዕራብም ከምስራቅም ከመካከለኛውም ቦታ የምትገኙ አይቮሪ ኮስታውያን በሙሉ እኛ አንድ ላይ ስንሆን በህብረት ስንቆም ምን ነገር ማሳካት እንደምንችል ምን አይነት ስኬቶችን ማግኘት እንደምንችል ዛሬ በዓለም ዋንጫው ላይ ወደ ዓለም ዋንጫው በማለፍ ይህንን ነገር አሳይተናል እና እኛም ደግሞ ለዚህ ነገር ቃል እንገባላችኋለን። በተለይ ደግሞ አብረን ደስታችንን እንደምናከብር ነገር ግን ተንበርክከን እንለምናችኋለን፣ እባካችሁ ይቅር ተባባሉ ያለ ዲዲየር ድሮግባ በጉልበቱ ተንበርክኮ የቡድን ጓደኞቹን በጉልበታቸው ተንበርክከው ነበር ይህንን ተማጽኖ በቴሌቪዥን መስኮት ላይ መልበሻ ክፍል ውስጥ ሆነው ለአይቮሪ ኮስታውያን ህዝቦች ሲያቀርቡ የነበረው እና ዲዲየር ድሮግባ በጉልበቱ ተንበርክኮ ከቡድን ጓደኞቹ ጋር ይህንን መልእክት ሲያስተላልፍ እባካችሁ በቃ መታኮሳችሁን አቁሙ በማለት ነበር ዲዲየር ድሮግባ ይህንን ንግግር ያስተላለፈው። እንግዲህ የአንድ ተጫዋች የእግር ኳስ ፓወር ምን ያክል ነው የሚለውን በደንብ የሚያሳይ ነው እና ልበቀና የሆኑ ተጫዋቾች፣ ሀገራቸውን ከልብ የሚወዱ ተጫዋቾች እንዲህ አይነት የእግር ኳስ ድል እንኳን በተመዘገበበት ጊዜ ሀገራቸው ግን ጦርነት ውስጥ ድብልቅልቅ ያለ ትርምስምስ ያለ ጦርነት ውስጥ እንኳን ሆና ደስታቸውን ከመግለጽ ይልቅ ተንበርክከው ጦርነት የከፈቱ አካላትን ነበር እባካችሁ ጦርነት አቁሙ እያሉ ሲማጸኑ የነበሩት። አሩና ዲንዳኔ እንግዲህ በዛ ጨዋታ ላይ በሱዳንን ሲያሸንፉ 2 ጎሎችን ያስቆጠረ ተጫዋች ነበርና ዲዲየር ድሮግባን በተመለከተ ለዚህ አትሌቲክ አንድ ነገር ተናግሮ ነበር እና ምን አለ መሰላችሁ፣ ድሮግባ በጣም ትልቅ አጥቂ ነው፣ ኤ ግሬት ስትራይከር በማለት ነው የገለጸው። በጣም የተለየ ኬሪየርን አሳልፏል እና ደግሞ ጥሩ ስብዕናም ያለው ሰው ነው የሚል ሀሳብን ነበር የሰጠው። እንግዲህ ዲዲየር ድሮግባን ቅድም እንዳልኳችሁ ብዙዎቹ የሚያውቁት በምርጥ እግር ኳስ ተጫዋችነቱ ጎል አነፍናፊ በመሆኑ በሚጫወትበት የእግር ኳስ ኬሪየሩ ሁሉንም ስኬቶች በማሳካቱ በዚህ ምክንያት ነው ብዙዎቹ የሚያውቁት። ነገር ግን ዲዲየር ድሮግባ ደግሞ በእግር ኳሱ ከፈጠረው ተጽዕኖ ባለፈ የሀገሬውን ሰዎች ጦርነት እንዲያቆሙ ህዝቡ አይደለም ጦርነት ውስጥ የገባው ህዝቡን እናስተዳድራለን ብለው ከላይ የተቀመጡት አካላት ከአማጺ ቡድኖች ጋር በገቡበት ጦርነት ምክንያት ዝርዝሩን በኋላ እንመለከተዋለን። በዛ ምክንያት የተፈጠረ ጦርነት ነው ይሄ ሁሉ አይነት ትርምስ ውስጥ ሲከታቸው የነበረው እና ዲዲየር ድሮግባ ያንን ነገር በማድረጉ ምክንያት በጣም የተለየ ስብዕና እንዳለውም ጭምር በዛ ጨዋታ ላይ 2 ጎሎችን ያስቆጠረው የኮት ዲቯር ብሔራዊ ቡድን የቀድሞ ተጫዋች ነበር ይሄን ነገር ሲናገር የነበረው እና ታለንትድ ተጫዋች ብቻ አይደለም፣ ትልቅ ካራክተር ያለው ሞራላዊ ስብዕና ያለው ሰው ነው እና
እንደሱ አገላለጽ ከሆነ እንደዚህ ተጫዋች አገላለጽ ከሆነ አስቦበት ዲዲየር ድሮግባ አስቦበት ፕላን አድርጎ በቃ ዛሬ ጨዋታው ካለቀ በኋላ ሰብሰብ ብለን ይህንን መልእክት እናስተላልፋለን ብሎ አቅዶበት አይደለም ያንን ነገር ያደረገው። በቃ በተፈጥሯዊ ስሜት የወገኖቹ ሰቆቃ፣ እንባ፣ ሞት፣ መፈናቀል አሳስቦት ያ ነገር ውስጡን አሞት ፈንቅሎት ነው ከልቡ ያን ነገር ወጥቶ ያደረገው እና ደግሞ ለህዝቡም አንድ ላይ ይሄ ምንድነው በህብረት የመቆምን መልእክት ያስተላለፈው በዚህ ምክንያት ነው እንጂ ፕላን የተደረገ ነገር እንዳልሆነ ነው አሩና ዲንዳኔ የሚናገረው። እንግዲህ ዲዲየር ድሮግባ ይህንን መልእክት ሲያስተላልፍ የሀገሬው የጦርነት ታሪክ የጦርነት ጦስ ጥንቡሳስ በጣም ብዙና ታሪኩ ጥልፍልፉ እጅግ በጣም የበዛ ነው። አፍሪካ ውስጥ በጣም እንዳለመታደል ሆኖ ብዙ ሀብት ቢኖረንም የተፈጥሮ ሀብታችን በጣም የተተረፈረፈ ቢሆንም ግን ደግሞ እንዳለመታደል ሆኖ ጦርነቱም እጅግ በጣም ብዙ ነው። የስልጣን ሽኩቻው ብዙ ነው። በርካታ ሀገራት በቅኝ አገዛዝ ከኢትዮጵያ በስተቀር ሁሉም ሀገራት በቅኝ አገዛዝ ወይም በኮሎኒያሊዝም ውስጥ ወድቀዋል እና ከቅኝ አገዛዝ ከወጡ በኋላ ወደ ራሳቸው ነጻነት ሲመጡ ግን ያንን የነጻነት አየር ከተነፈሱ ከትንሽ ጊዜ በኋላ በርስ በርስ ጦርነት ሲታመሱ እንመለከታለን። የዲዲየር ድሮግባ ሀገር አይቮሪ ኮስትም ይኸው ነገር ነበር የገጠማት። እንግዲህ የሀገሪቱ የሲቪል ዋር ወይም ደግሞ የእርስ በርስ ጦርነት የጀመረው በ1990ዎቹ ነው። ወደዛ ጊዜ ወደ ኋላ ሸርተት እንድንል ያደርገናል። እንግዲህ የፊሊክስ ሆፔት ቦኚ የእሳቸው ህልፈት ከዛ በኋላ ሌሎች ነገሮችም ተከትለው መጥተው ነበር። ሆፔት ቦኚ እንግዲህ ኮት ዲቯር በ1960 ከፈረንሳይ ቅኝ አገዛዝ ራሷን ነፃ ካወጣች በኋላ ለመጀመሪያ ጊዜ ሀገሪቱን የመሩ ፕሬዝዳንት ናቸው እና እሳቸው በተለይም በሀገሬው በነበራቸው የአመራርነት ጊዜ በጣም በአይቮሪ ኮስት የሚወደዱ ሰው ነበሩ። ምክንያቱም በኮካዋ ምርቶች፣ በቡና፣ በኮኮናት እንዲሁ ደግሞ በአናናስ ምርቶች ሀገሪቱ እንድታድግ በጣም ከፍተኛ ጥረት ነበራቸው። በኋላ እሳቸው ካለፉ በኋላ ወይም ደግሞ ከዚህ ዓለም በሞት ከተለዩ በኋላ ሄንሪ ኮናን ቤዲ ቦኚን በመተካት የሀገሪቱ ፕሬዝዳንት ሆነው በዛ የመሪነት ቦታ ላይ ተቀምጠዋል። የቦኚ ተተኪ ሆነው በሳቸው መንበር ስር ሆነው መንበር ላይ ተቀምጠው ሀገሪቱን ለ6 ዓመታት ካስተዳደሩ በኋላ ግን በሮበርት ጉይ የሚመራው የጦረኞች ቡድን ያው በመፈንቅለ መንግስት እንደማለት ነው የእሳቸውን ስልጣን ቀምቶ ከዛ በኋላ ስልጣንም በራሱ እጅ ያደርጋል ማለት ነው። እንግዲህ ቤዲ ይህንን ሀገር ከቦኚ ተረክበው በኃላፊነት በሚያስተዳድሩበት ጊዜ በአይቮሪ ኮስት በጣም ጥሩ ሰላም እንዲሰፍን እንዲሁ ደግሞ በሀገሪቱ የተሻሉ ነገሮችም እንዲኖሩ ከፍተኛ ጥረት ያደርጉ ነበረ። ግን በእሳቸው አስተዳደር ስርም ደግሞ በጣም ብዙ ቅሬታም ያስነሱ ሌሎች ነገሮችም ጭምር ነበሩ። የቦኚ አስተዳደር በጣም የሚወደደውን ያህል ከዛ በኋላ ግን የመጡ መሪዎች በሀገሪቱ በጣም ከፍተኛ ቀውስ እንዲመጣ በቀጥተኛ የሚሆኑ በተዘዋዋሪ መንገድ ምክንያት ሲሆኑ ቆይተዋል። ታዲያ ቤዲ ይህንን ኃላፊነት ከተረከቡና ኃላፊነቱን ከተቆጣጠሩ በኋላ የሀገሪቱን ሕዝብ ግራ የሚያጋባ በተለይም ወደ ኃላፊነት መምጣት የሚፈልጉ የአመራርነት ቦታ ላይ መምጣት ለሚፈልጉ ሰዎች እጅግ በጣም ጨካኝ የሆነ አስተዳደር ነበራቸው። በተለይም በኮት ዲቯር ብቻ ለተወለዱ ሰዎች ከዛ በስተቀር ግን ሌሎቹን ያገለለ ስርዓት ነበራቸው። ያ ደግሞ በኋላ ላይ ለመጣው ጦርነት ለመከፋፈሉም ከፍተኛ አስተዋጽኦ አድርጓል። በተለይም ደግሞ በሀገሪቱ ለምሳሌ ጠቅላይ ሚኒስትር መሆን የሚፈልጉ ሊኖሩ ይችላሉ። የሚኒስትር ኃላፊነት ቦታ ላይ መሆን የሚፈልጉ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች በአይቮሪ ኮስት የተወለዱ መሆን ይጠበቅባቸዋል። በአይቮሪ ኮስት ብቻ ለምሳሌ ከሌላ ሀገር ተወልደው የመጡ ከሆኑ በዛ ሀገር ውስጥ የማስተዳደር ኃላፊነት አይሰጣቸውም። ወይ ደግሞ ሌሎች በዛ ሀገር ተወልደው ከዛ በኋላ ግን በስደት ወደ ሌላ ሀገር የሄዱም ሰዎች ቢሆኑ በሀገሪቱ ውስጥ እንዲኖሩ የሚፈለግበት እድሜ አለ። ያ ነገር ነገሩን የበለጠ ትርምስምስ እንዲል ያደርገዋል።
እና እንደውም የወጣው ህግ ምንድነው የሚለው ቢያንስ ለ5 ዓመት ያህል በኮት ዲቯር ውስጥ መኖር እንደ ህግ እንደ ግዴታ የተቀመጠበት ነበር። ይሄ ደግሞ የሀገሪቱ መሪ ከነበሩት መካከል አንዱ የነበሩት አልሳና ኦታራ በሆፌት ቦኚ ስር ማለትም ቅድም በነገርኳችሁ እኛ በጣም መልካም የሚባሉት መሪ በነበሩበት ስር ጠቅላይ ሚኒስትር የነበሩት አልሳኔ ኦታራ ከዛ ቦታ ላይ ከጠቅላይ ሚኒስትርነታቸው እንዲነሱ የሚያደርግ ህግ ነበር የወጣው። ምክንያቱም የወጣው ህግ እዚህ የአስተዳደር ቦታ ላይ የመቀመጥ የሚፈልጉ ሰዎች ያን ነገር እንዲያደርጉ አንደኛ ራሳቸው አይቮሪ ኮስት ውስጥ መወለድ ይጠበቅባቸዋል፣ ሁለተኛ ቤተሰቦቻቸውም አይቮሪ ኮስት ውስጥ መወለድ ይጠበቅባቸዋል። ነገር ግን አልሳኔ ኦታራ ደግሞ አባታቸው ያደጉት በቡርኪና ፋሶ ነበር። ስለዚህ ከዚህ ከወጣው ህግ ጋር የሚጣረስ ነው እና በዚህ ምክንያት እሳቸውን ከዚህ ኃላፊነት ገለል ማድረግ ወይም እሳቸውን ከዚህ ኃላፊነት የማባረር ሁኔታ ነበር የተፈጠረው። እንግዲህ የቤዲ ይህ ያወጡት አዲሱ ህግ በርካቶችን እጅግ በጣም ያስቆጣና ያበሳጨ ነበር። ምክንያቱም አብዛኞቹ በዛ በኮት ዲቯር ውስጥ የሚኖሩ ሰዎች በአይቮሪ ኮስት ውስጥ የሚኖሩ ሰዎች በተለይም ደግሞ ከሆነ አይነት ኃላፊነት አንጻር ስንመለከት ሁሉም እዛው አይቮሪ ኮስት ውስጥ ወይም ደግሞ ኮት ዲቯር ውስጥ የተወለዱ አይደሉም። ይልቁንም ደግሞ አንዳንዶቹን ስንመለከት ለምሳሌ በተለይ በአይቮሪ ኮስት የሰሜናዊ አካባቢ ያሉ ሰዎች ቤተሰቦቻቸው ከማሊ ከቡርኪና ፋሶ የተገኙ ናቸው እና ይህ የወጣው አዲሱ ህግ ቀጥታ እነዚህን ሰዎች ከጨዋታ ውጪ የሚያደርግ ወይም ደግሞ ከአመራርነት ኃላፊነት ውጪ የሚያደርግ ሆኖ ነበር የተገኘው እና ይህ ነገር በጣም ብዙዎችን ያበሳጨ ነበር። ከዛ በኋላ የተፈጠረው ነገር ምንድነው? እንግዲህ ኦታራ በዛ የፕሬዝዳንታዊ ምርጫ ላይ እንዳይሳተፉ ወይም ደግሞ ከዛ የፕሬዝዳንታዊ ምርጫ ውጪ እንዲሆኑ ጭምር ነበር የተደረገው። የ2000 በፈረንጆቹ አቆጣጠር እንደ ኢሮፒያን አቆጣጠር የ2000 ዓመተ ምህረቱንም ጉዳይ ብንመለከት የተፈጠረው ከዚሁ ጋር ተመሳሳይነት ያለው ጉዳይ ነው። ምክንያቱም ምርጫ እንኳን ቢደረግ እነዚህ ሰዎች እንዳይሳተፉ ወይም ደግሞ ከዚህ ምርጫ ውጪ እንዲሆኑ ነበረ የተደረገው እና ከዛም በፊት አልሳኔ ኦታራ የቀድሞ የሀገሪቱ ጠቅላይ ሚኒስትር ሀገራቸው በቡርኪና ፋሶ በማደጋቸው ምክንያት ከዚህ ውጪ እንዲደረጉ ነበረ ምክንያት የሆኑ እና ኦታራ በ2000 ከምርጫው ውጪ ተደረጉ። ከዚህም በተጨማሪ ሮበርት ጉይ ደግሞ የራሳቸው የሆነ አመራርነት ሂደት ነበራቸው። በኋላ ላይ ግን ጉይ ደግሞ ምርጫውን አሸንፍ ያለው እኔ ነኝ ምርጫውን ያሸነፍኩት፣ ስለዚህ በኃላፊነት የመቀጠለው እኔ ነኝ በማለት ራሳቸውን በከፍተኛ ደረጃ አንግሰው ነበር የተገኙት። በኋላ ላይ ግን የጉይ ይህኛው ውሳኔና ራሳቸውን እንዳሸናፊ ቆጥረው ሰለብሬት ማድረጋቸው በርካቶች ይህንን ነገር እንዲቃወሙ ምክንያት ሆነ። ተቃውሞች በሀገሪቱ የተለያዩ ከተሞች ላይ ተቀጣጠሉ። ከዛ በኋላ ከ350 በላይ የሚጠጉ ሰዎች በዚህ ምክንያት ህይወታቸው እንዳለፈም ጭምር ነበር የተገለጸው። አሁን እንግዲህ ይህ በሆነበት ሰዓት ላይ ጠቦ የነበረው በሶስት አካላት መካከል ነበር። የመንግስት የራሱ አካል አለ፣ የጉይ ደጋፊዎች አሉ። ከዛ በኋላ ከምርጫው የተገለሉት በአይቮሪ ኮስት ቤተሰባቸው ባለመወለዱ ምክንያት አባታቸው በቡርኪና ፋሶ በማደጋቸው ምክንያት ከዚህ ምርጫ የተገለሉት የኦታራ ፓርቲ አርዲአር የተባለው ፓርቲ እንዲሁ ደግሞ የጋባጎ ፓርቲ ኤፍፒአይ እነዚህ ነበሩ ይህንን ጦርነት የከፈቱ የነበሩት። አሁን ከዛ በኋላ ሎረንት ጋባጎ አዲስ ህግ ደግሞ ከእንደገና አውጥተዋል። በተለይም ደግሞ ከስደተኛ ሰዎች ጋር በስደት ከሚኖሩ እንዲሁም ደግሞ ወደ ኮት ዲቯር ከመጡ ሰዎች ጋር ተያይዞ እንደዚህ አይነት ነገሮች ነበሩ የነበሩት። እንግዲህ በአቢጃን ከተማ ጨምሮ በሌሎችም ከተማዎች ላይ በጣም በከፍተኛ ሁኔታ ነገሮች የተቀጣጠሉ ነበሩ። በኦክስፎርድ ኮሌጅ ዩኒቨርሲቲ በተለይም ደግሞ የምዕራብ አፍሪካን ታሪክ በማጥናት የሚታወቀው እና ሪሰርቸር የሆነው አንድ ሰውም በተለይ ደግሞ ሊን ኮይዶ ይባላል እና ሀገሪቱ ሙሉ ለሙሉ ተከፋፍላ ነበር ሲል ነበረ ለዚህ አትሌቲክ የተናገረው። የደቡቡ ፓርት ወይም የደቡቡ ክፍል ተከፍሏል። የቡአኬ ማለት በመንግስት ቁጥጥር ስር የነበረ ቦታ ነው።
እና ደግሞ የፈረንሳይ ወታደሮች የዘመቱበት ነፃ ቀጠና ወይም ደግሞ የጦርነት ቀጠና በፈር ዞን አለ። ሰሜኑ ደግሞ በአማጽያን ግሩፖች ወይም ደግሞ በአማጽያን ኃይሎች ተይዟል። ያማሶክሮ ደግሞ የፖለቲካ መቀመጫ የሆነች ከተማ ነች። ነገር ግን አብዛኛው ነገር የሚፈጠረው ደግሞ በአቢጃን ነው እና ይሄ ሁሉ ነገር መሬቱን ለመቆጣጠር በቃ ይሄ ስልጣን ይሄ ኃላፊነት የኛ ነው በሚለን ቁጥጥር ስር የወደቀ ነበር እና ይህ ሰው ይህ አጥኚ እንደሚናገረው ይህንን ታሪክ ያጠናም ሰው እንደሚናገረው ከሆነ እያንዳንዱ የትንኮሳ እያንዳንዱ የግጭት አይነት በዚሁ በቡአኬ ከተማ የሚነሳ ነበር እና በጣም ያስፈራል ይላል። እንደውም ሆሪብል ሲል ነው የሚገልጸው። እና በዚህ በቡአኬ የሚገኙ ሰዎችም ለስደት ተዳርገው ነበረ። ከቡአኬ ወደ አቢጃን ይጓዛሉ። 235 ማይል ወደ 380 ኪሎ ሜትሮች ገደማ አቋርጠው ወደ አቢጃን ከተማ ይሄዱ ነበር። ወደ አጎራባች ሀገራት ወደ ቡርኪና ፋሶ፣ ወደ ቶጎ፣ ወደ ቤኒን፣ ወደ ጋና የተሰደዱ ሰዎች ነበሩ ይላል። ይህ ከፍተኛ ግጭት በሀገሪቱ ውስጥ በተነሳበት ጊዜ ቡአኬ እንግዲህ በአይቮሪ ኮስት ሁለተኛዋ በጣም ትልቅ የምትባለው ከተማ ነች። በተለይም ደግሞ በህዝብ ብዛት በኢኮኖሚ እንቅስቃሴዎች ካየናት ሁለተኛ ትልቅ ከተማ ነች ይላል ይህ አጥኚ ሲናገር። በተለይም ደግሞ የኢንዱስትሪያል ቤዝ ያላት በጨርቃጨርቅ ምርቶች በሌሎች ምርቶችም የምትታወቅ ከተማ ነች እና ለፖለቲካል አክቲቪቲዎችም በጣም ቀረብ የምትል ነች እና ይህ ደግሞ የሚመጣው ጫናና ግጭቱ እዛ ቦታ ላይ ሲፈጠር ቀጥታ ሰዎች ከዛ ቦታ ላይ እንዲፈናቀሉ የሚያደርግም ጭምር ነው ማለት ነው እና በዚህ በአቢጃን ከተማ ሰዎች ሲኖሩ ቢያንስ የአቢጃን ከተማ ተለቅ ያለ ከተማ ነው። ከዛ ከቡአኬ ከተማ ደግሞ ወደዚህ ወደ አቢጃን የሚመጡ ሰዎች ነበሩ የራሳቸውን ኑሮ ለመኖር። በቃ ሀገሪቱ ላይ ሰላም የለም፣ ስለዚህ ስደት ነው ያለው አማራጭ። ወደ አቢጃን ደግሞ እንደገና አቋርጦ ሄዱ ነበር። ግን የሚገርመው በአቢጃን እንኳን ተሰደው እየኖሩ የሥራ ቦታቸው፣ የልጆቻቸው ትምህርት ቤት፣ ሌሎች ነገሮች በቡአኬ ስለሆነ የሚገኙት እንደገና ደግሞ እየተመለሱ ወደዛ የሚሄዱባቸው ሁኔታዎች ነበሩ እና በጣም ለህዝቡ እጅግ በጣም አስፈሪ ነበር ይላል። በተለይ ደግሞ የምዕራባውያኑ ሚዲያ እንደሚዘግቡት ከሆነ ወደ 300,000 ሰዎች ወደ 3,000 የሚጠጉ ሰዎች በዚህ ሁኔታ ህይወታቸው አልፈዋል የሚል መረጃ አለ። እንደዚህ አጥኚ አገላለጽ ከሆነ ግን ቁጥሩም ከዛ ሊበልጥ እንደሚችል ነው ይህ አጥኚ የሚናገረው። እንግዲህ በ2002 ከዛ በኋላ ደግሞ ሌሎች የአማጽያን ግሩፖች በጣም ከፍተኛ የሆነ ግጭት የሚያደርጉባቸው ጊዜያት ነበሩ። ነገር ግን ደግሞ የሀገሬው መንግስት ከሌሎች የፖለቲካል ፓርቲዎች ጋር በመሆን ስምምነት ላይ ለመድረስ ወይም ደግሞ በቃ ተኩስ አቁም እናደርጋለን ከዚህ በኋላ ተኩስ የሚባል ነገር የለም ብለው 2003 ላይ ነበረ አግሪመንት የፈጸሙ የነበረው እና የኮት ደቯር የተባለችው ሀገር ወይም ደግሞ አይቮሪ ኮስት በሚል መጠሪያ ትጠራለች። አይቮሪ ኮስት በዛ ጦርነት ውስጥ እንኳን ሆና ትልልቅ ተጫዋቾችን አፍርታለች። ኮሎ ቱሬ፣ ያያ ቱሬ፣ ዲዲየር ዞኮራ፣ ኤቦዬ እነዚህ አይነት ሰዎች አሉ እና በዚህ ሁሉ ትርምስ ውስጥ ሆነው ግን እነዚህ ሰዎች እግር ኳስ ካሪየራቸውን እየገነቡ ነበር። ዲዲየር ድሮግባ ደግሞ በጣም ከፍተኛ በሆነ ሁኔታ የእግር ኳስ ካሪየሩ በጣም በየአመቱ እየተሻለ ነበር የመጣው። በ2004 ነበረ በ24 ሚሊዮን ፓውንድ ከኦሎምፒክ ደ ማርሴ ይህንን ክለብ የተቀላቀለው እና በቼልሲ ያላሸነፈው ዋንጫ የለም። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ በቃ ሁሉንም ስኬቶች አሳክቷል ከዚህ ቡድን ጋር። በ2012 በቻምፒየንስ ሊግ ፍጻሜ በጣም አስገራሚ የሆነች ኳስ ከማዕዘን ምት የተሻገረች ኳስ አስቆጥሮ ከባየር ሚዩኒክ ጋር በተደረገው ጨዋታ ቼልሲን አቻ ያደረገ ሲሆን እዛ ጨዋታ ላይ የመጨረሻዋን ወሳኝ የሆነችውን ዲሳይሲቭ ፔናልቲ መጥቶ ክለቡን ሻምፒዮን ያደረገ ተጫዋች። በዛም የውድድር ዓመት ደግሞ በአፍሪካ ዋንጫው ፍጻሜ ላይ የደረሰ ተጫዋች ነበር ከሀገሩ ጋር። ነገር ግን የኮት ደቯር ውጤት ደግሞ በነዛ ጊዜያት ሁሉ ጥሩ የሚባል አልነበረም፣ ወይም እንደተጠበቀው በጣም ጥሩ የሚባል አልነበረም። ለምን? ሀገሪቱ ሰላም ላይ አይደለችም ያለችው እና ያ መሆኑ የኮት ደቯር ውጤት በሆኑ ጊዜያት ውስጥ እንዲያሽቆለቁል ውጤቱ እንዲወርድ ጭምር ምክንያት የሆነ ነገር ነው። ሀገር ሰላም ስትሆን ነው ውጤት የሚመጣው። የሰላም አየር ሲተነፈስ ነው ሀገራትም ጥሩ ብሔራዊ ቡድን ሰርተው
ከዛ በኋላ ውጤታማ ሊሆኑ የሚችሉት። ያ ካልሆነ ግን ሀገራት በእንዲህ አይነት ሁኔታ ትርምስምሳቸው እየወጣ የሚቀጥል ከሆነ ነገሮቹ እጅግ በጣም አስቸጋሪ ሊሆኑ ይችላሉ እና የኮት ዲቯር ብሔራዊ ቡድንም ከ2000ዎቹ መጀመሪያ ጀምሮ በተሳተፈባቸው ውጤቶች ላይ ሁሉ በጣም የመንኮታኮትና የመውጣትና የመውረድ ጊዜያትንም ጭምር ነበረ ኮት ዲቯር ልታሳልፍ የቻለችው። ግን ጥሩ ተጫዋቾች ደግሞ አሏት፣ ምርጥ ተጫዋቾችም አሏት። ግን እነዛ ጥሩ ተጫዋቾች ቢኖሩም በ2000 የአፍሪካ ዋንጫ ከምድብ ነው ኮት ዲቯር የተሰናበተችው። በ2002ቱም የአፍሪካ ዋንጫ በተመሳሳይ ከምድብ ነበር የተሰናበተችው። በ2004 ጭራሽ ለአፍሪካ ዋንጫ ሁሉ ማለፍ አልቻለችም። 2006 ላይ ወደ ዓለም ዋንጫው በታሪካቸው ለመጀመሪያ ጊዜ ማለፋቸውን ያረጋገጡበት ወቅት ነበር እና ለዚህ ለአፍሪካ ለዓለም ዋንጫው ያለፉበት ወቅት ላይ ግን ሀገሪቱ ከፍተኛ ትርምስ ውስጥ ነበረች እና አይቮሪ ኮስት ያንን ጨዋታ ከሱዳን ጋር ስታከናውን ካሜሮን ነጥብ እንድትጥል ትጠብቅ ነበር። ምክንያቱም ካሜሩን ነጥብ ካልጣለችላት አይቮሪ ኮስት ብታሸንፍም ማለፍ አይችልም እና ካሜሩን ከግብጽ ጋር ነበር ጨዋታዋ እና መሐመድ ኤል ሻውኪ 79ኛው ደቂቃ ላይ ባስቆጠራትና አቻ ባደረገበት የጎል አጋጣሚ ካሜሩን ነጥብ መጣሏን ተከትሎ በአይቮሪ ኮስት የሱዳን የ3-1 አሸናፊነት አይቮሪ ኮስት የዓለም ዋንጫን ለመጀመሪያ ጊዜ ውድድር ላይ የምትሳተፍበትን ውጤት አስመዝግባለች ማለት ነው እና ዲንዳኔ ቅድም ያልኳችሁ 2 ጎሎችን ያስቆጠረው ተጫዋች ስለዚህ ጨዋታ ሲናገር ጨዋታውን ለማሸነፍ የተቻለንን ጥረት አድርገናል ሲል ነበር የሚናገረው። እንግዲህ ለፖርትስ መዝም ሲጫወት ነበር እና አሁን ደግሞ በኮት ዲቯር በአይቮሪ ኮስት የእግር ኳስ ፌዴሬሽን ውስጥ በኃላፊነት እየሰራ ይገኛል እና ካሜሩን ነጥብ እንደምትጥልና እኛም እንደምናሸንፍ ተስፋ እናደርግ ነበረ እና ያኛው ምናልባት ይሆናል የሚል አይነት እምነት ባይኖርም ግን በመጨረሻም እኛ ለዓለም ዋንጫ ልናልፍ ችለናል። በጨዋታው ላይ 2 ጎሎችን በማስቆጠሬ እጅግ በጣም ደስተኛ ነኝ፣ ግን ጫናዎች ነበሩ እና ከቡድን ጓደኞቼ ጋር ጥሩ ነገር አድርገናል ሲል ነበር የተናገረው። ዲዲየር ድሮግባ በዛ የማጣሪያ ጨዋታ ላይ ወይም ደግሞ በዓለም ዋንጫው ማጣሪያ በአፍሪካ አህጉር 9 ጎሎችን በማስቆጠር በወቅቱ ለአርሰናል ይጫወት ከነበረው ከቶጎዩ የፊት መስመር ተጫዋች አዴባዮር በመቀጠል ሁለተኛው ከፍተኛ ጎል አስቆጣሪ ነበር። አዴባዮር 10 ጎሎችን ነበር ያስቆጠረው በዛ የማጣሪያ ወቅት ላይ እና ዲንዳኔ ሲናገር የኮንፍሊክቱ መጠን ማግኒቲዩዱ በጣም ከፍተኛ ከመሆኑ የተነሳ በእንዲህ አይነት ሁኔታ ውስጥ ስንገባኛ ለመጀመሪያችን ጊዜ ነበር ብሎ ያነሳል እና ሁሉም ሰው አይቮሪ ኮስት ውስጥ ያለ ሰው በቀጥታም ይሁን በተዘዋዋሪ እዚህ ነገር ላይ በቃ ኢምፓክትድ ይሆን ነበር ወይም ተጽዕኖ ያድርበት ነበር እና ፈጣሪ ሁሉንም ሰዎች ይጠብቃቸው ከእንዲህ አይነት ጦርነት። በተለይ በአፍሪካ እንዲህ አይነት ሲቹዌሽኖችን ኤክስፒሪየንስ ማድረግ በጣም ከባድ ነው እና ለማሸነፋችን እና ፈጣሪ ደግሞ እኛንም አንድ ስላደረገን እግዚአብሔርን እናመሰግናለን። ከዛ በኋላ ደስታችንን ስንገልጽ ነበረ። ነገር ግን ደግሞ እንደዛም ቢሆን ደስታችን እንኳን ሙሉ አልሆነልንም እና ዲዲየር ድሮግባ አስቦበት ይሄን ነገር ተናግሮታል ብዬ አላስብም። ፕላን አድርጎ ቅድም እንዳልኳችሁ ማለት ነው እቅድ አድርጎ ይሄን ነገር ተናግሮታል ብዬ አላስብም። ይልቁንም በጣም ተፈጥሯዊና የሀገር ፍቅር ስሜት ያሸነፈው ንግግር ነበር ብሎ ነው ይሄ ተጫዋች ስለ ወቅቱ የሚያስታውሰው። ሱሌማኒ ኩሊባሊ የዲዲየር ድሮግባ አድናቂ እንደሆነ ዲዲየር ድሮግባን ከልጅነቱ እያየ እንዳደገ ይናገራል። እንግዲህ በአቢጃን ያደገ ነው። ነገር ግን በ2009 ደግሞ ወደ ጣሊያን አቅንቷል ማለት ነው። በሲቪል ዋር ወይም ደግሞ በእርስ በርስ ግጭት ምክንያት አባቱን እንግዲህ በዛ ሁኔታ በጣም ምን ያህል በጣም ከባድ ፈተና ውስጥ እንደነበሩ ይታወቃል እና ከዛ በኋላ እሱ ወደ ጣሊያን አቅንቷል እና ኮት ዲቯር ለ2006 የዓለም ዋንጫ ስታልፍ ኩሊባሊ የ11 ዓመት ገና ታዳጊ ነበር እና ከአያቱ ጋር ቁጭ ብሎ የዓለም ዋንጫ እነዛን ጨዋታዎች እንደተመለከተ ያስታውሳል እና እሱ ሲናገር ድሮግባ ያደረገው ነገር እጅግ በጣም አስገራሚ ነው ሲል ነበር የተናገረው። እንግዲህ ከ17 ዓመት በታች የዓለም ዋንጫ ላይ በ2011 ተሳትፎ አድርጎ ነበር
እና እሱ ለሁሉም የሰው ልጆች ተምሳሌት መሆን የቻለ እግር ኳስ ተጫዋች ነው። እና ብዙ ሰዎች ወይ በተለይ እግር ኳስ ተጫዋቾች ሜዳ ውስጥ ገብተው ስለሚጫወቱት እግር ኳስ ብቻ ያስባሉ። ከሜዳ ውጪ ስላለው ነገር ብዙም ላይ መለከታቸው ይችላል። ነገር ግን ከሜዳ ውጪ ደግሞ ካይንድ መሆን፣ መልካም በጎ ሐሳቢ መሆን ደግሞ ያስፈልጋል። ሰውን ማክበር፣ ሪስፔክትፉል መሆንና ለነዛ ነገሮች ኃላፊነት መውሰድም ያስፈልጋል። እሱ ለሀገሩ ሁሉንም ነገር ሰጥቷል እና ይህ በፍጹም የማይታመን ነገር ነው ሲል ነበር የተናገረው። እና ብዙ እግር ኳስ ተጫዋቾች ዲዲየር ድሮግባን ይወዱታል። ኢቭን ትውልዱም ሳይቀር እኔንም ጨምሮ ዲዲየር ድሮግባ ኢንስፓየር አድርጎናል፣ አነሳስቶናል። እና ማንኛውም አፍሪካዊ እግር ኳስ ተጫዋች በዲዲየር ድሮግባ ኢንስፓየርድ ሊሆን ይችላል ሲል ነው የተናገረው። ሌላኛው ደግሞ ክሪስቲያን ማንፌሬንዲ የተባለ በአይቮሪ ኮስት የተወለደ ከዛ በኋላ ግን ወደ ጣሊያን ያቀናና ቤተሰቦቹ በመቸገራቸው ምክንያት በጣሊያናዊ ቤተሰቦች እጅ ያደገ ወይም አዳፕት የተደረገ የአይቮሪ ኮስት ተወላጅ ተጫዋች ነበር ክሪስቲያን ማንፌሬንዲ የተባለ እና በእርግጥ ለኮት ደቯር ብሔራዊ ቡድን ብዙ የመጫወት ታሪክ የለውም። በወዳጅነት ጨዋታ ከእስራኤል ጋር በ2008 ተጫውቶ ነበርና እሱ ሲናገር ድሮግባ የተለየ ተጫዋች ነው ብሎ ይናገራል። ድሮግባ ወዝ ስፔሻል ሲል ነው የተናገረው። ከዛ በኋላ ስለዚህም ስለ ዲዲየር ድሮግባና ስለዛ ሞመንት ሲናገር በእኔ ላይ ፖዘቲቭ የሆነ ኢምፕሬሽን ተነሳሽነት ፈጥሯል እና እኔ ወደ ጣሊያን እስከ ጣሊያን ስመጣ ያቀኝ ነበር፣ የሚላንን ከተማ ይጎበኝ ነበር እና በጥቂቱ ጣሊያንኛ መናገር ይችላል እና የነገረኝ 2 ወይም 3 ቃላት ለእኔ በጣም ፍሌክሲብል እንደሆን፣ እንድረጋጋ፣ ሪላክስ እንዳደርግ የሚያደርግ ነበረ እና እሱንም አውቀው በቴሌቪዥን ነበረ እና ልክ እንደዚህ በአካል ሳየው በጣም ደስታን ነበር የፈጠረልኝ ሲል ይናገራል። እንግዲህ እነዚህ ሰዎች ሁሉ የሚናገሩት ዲዲየር ድሮግባ ምን ያክል በሀገሪቱ የፈጠረው ተጽዕኖ እጅግ በጣም ከፍተኛ መሆኑን የሚያሳይ ነው። ምናልባት ዲዲየር ድሮግባ ጦርነቱን አቁሙ ብሎ ይሄ በጣም ኃይለ ቃል በተሞላበት ሁኔታ አይደለም የተናገረው። ጠመንጃችሁን አስቀምጡ፣ ጠመንጃችሁን ቁጭ አድርጉ፣ እርቀ ሰላም ፍጠሩ፣ ፎርጊቭ እያለ ደጋግሞ ነው የተናገረው። ይቅር ተባባሉ፣ እርስ በርሳችሁ ተነጋገሩ፣ ምርጫ አድርጉ፣ ሀገሪቱን በሰላም አስተዳድሩ፣ እኛ ሰላም እንፈልጋለን ነበር የዲዲየር ድሮግባ አገላለጽ። እና የሚገርመው እነዚህ ሰዎች ራሷ አይቮሪ ኮስት ለዓለም ዋንጫ ካለፈች ከጥቂት ወራትም በኋላም ቢሆን የሰዎች ግድያ፣ መፈናቀሎችም ጭምር ነበሩ። ከዛ በኋላ ነው እንግዲህ ከተወሰኑ ጊዜያት በኋላ አይቮሪ ኮስት የሰላም አየር ስተነፍስ ቆይታ እርስ በርስ ተጨባብጠው ጦርነቱን ለማቆም ያንን የወሰኑትን ውሳኔ ሽረውት ነበር። መልሰው ከእንደገና ያንን ነገር ማድረግ የቻሉት ከዛ በኋላ ነው። ኮት ደቯር የሚገርማችሁ በ2010 ነው ለመጀመሪያ ጊዜ በ10 ዓመታት ውስጥ በሁለት 10 ዓመታት ውስጥ ለመጀመሪያ ጊዜ ሀገራዊ ምርጫ ያደረገችው በ2010 ነበር። ይሄ ማለት እንግዲህ ሀገሪቱ ውስጥ ምን ያህል ምስቅልቅል እንደነበር የሚያሳይ ነውና ኦታራ አሸነፉ። ሰዎች እንዲወዳደሩ ተፈቅዶላቸው ነበረ፣ መወዳደር እንችላለን ያሉ ሰዎች ሁሉ እና ብዙ ሰዎች ብዙ ስደተኞች ወደ ላይቤሪያ የተሰደዱ፣ ወደ ሌሎች ሀገራት የተሰደዱ ወደ 3000 የሚጠጉ ከዛም በላይ ሰዎች የሞቱበት እንደ ሂውማን ራይትስ ወይም ደግሞ እንደ ሰብአዊ መብቶች አገላለጽ ከሆነ ደግሞ ሲቪሊያንስ ጭምር የሀገሪቱ ትክክለኛ ዜጎች የተሰቃዩበት ከ150 ሴቶች በላይ ባስገድዶ መድፈር ወንጀል አንገታቸውን የደፉበት ተገደው የተደፈሩበት ታሪክ ሁሉ ነበር እና ጋባጎ በ2011 በቁጥጥር ስር ውለው በዓለም አቀፉ የወንጀለኞች ፍርድ ቤት ቀርበው ጦርነት በመቀስቀስ ምክንያት ወንጀለኛ የተባሉም ግለሰብ ነበሩ እና ኦታራ እንግዲህ የስታዲየም ሙሉ ተሰይሞላቸዋል። እንደምታውቁት ከ2 ዓመት በፊት በተደረገው የአፍሪካ ዋንጫ ላይ በእሳቸው ስም የተሰየመ ስታዲየም እንደነበር እናስታውሳለን እና በጣም ብዙ ነገሮች ነበሩ። አይቮሪ ኮስት በ2016 የሀገሪቱን ህገ መንግስትም ቀይራለች። ኦታራ በ2023 የአፍሪካ ዋንጫ ፍጻሜ ላይ በስማቸው በተሰየመው ስታዲየም ተገኝተው የፍጻሜውን ጨዋታ ተመልክተዋል። ሀገራቸው አይቮሪ ኮስት ናይጄሪያን ስታሸንፍ እና ዲዲየር ድሮግባ
አሁን ስታዩት በጣም እንደ ሰውኛው ስታዩት በጣም ግርማ ሞገስ ያለው ሰው ነው። የባለንዶር ሽልማቶችን የሌሎች ሽልማቶችን በመድረክ መሪነት የሚመራ በዛም የአፍሪካ ዋንጫ ላይ ከ2 ዓመት በፊት ሀገሩ የአፍሪካ ዋንጫን ከፍ አድርጋ ስታነሳ ሜዳ እንዲገባ ቡድኑን እንዲያነሳሳ እንዲያበረታታ ከአይቮሪ ኮስት ተጫዋቾች ጋር አብሮ ደስታውን እንዲገልጽ ሰለብሬት እንዲያደርግ የተፈቀደለት ተጫዋች ነበር። እነ ኦዲሊዮን ኮሱኑ፣ ጆናታን ባምባ፣ ዣን ፊሊፕ ክራሶ፣ ኒኮላስ ፔፔ፣ ክሪስቲያን ኩዋሜ እነዚህ ሁሉ ተጫዋቾች እየሄዱ ዲዲየር ድሮግባን ሲያቅፉት ለዲዲየር ድሮግባ ያላቸውን ፍቅር አክብሮት ሁሉ ሲያሳዩ ነበር እና ዲዲየር ድሮግባ ያንን ድል ከሀገሩ ጋር ሰለብሬት ለማድረግ የምርም የሚገባው ሌጀንድ ነው። ምክንያቱም ለሀገሪቱ ያደረገው ነገር የሚገባውም ስለሆነ ነው እና እንደ ኪዩዶ አገላለጽ ከሆነ ያ ሪሰርቸር እንደሚናገረው ከሆነ ድሮግባ እንዲህ አይነቶቹ ቀኖች ይገቡታል፣ እንዲህ አይነቶቹ የደስታ ቀኖች ይገቡታል። ሰዎች እሱን የሚያስታውሱበት ብዙ ነገር አለ እና ለሀገሬው በጣም ጠቃሚና የሀገር ምልክት ናሽናል አይከን የሆነ ሰው ነው ዲዲየር ድሮግባ በማለት ነው ኳይዶ የሚገልጸው። ድሮግባን እኮ በጣም ብዙዎች ወቅሰውታል። ከሀገሩ ጋር ዋንጫ አላሸነፈም፣ ለክለቡ ብዙ ነገር አሸንፏል፣ ነገር ግን ከሀገሩ ጋር ዋንጫ አላሸነፈም የሚሉ ሰዎች አሉ። በተለይ በ2006ቱ የአፍሪካ ዋንጫ ፍጻሜ ከግብጽ ጋር ነበር የተገናኙት እና አይቮሪ ኮስት ያንን ዋንጫ ማሸነፍ አልቻለችም። በጣም አንገት የደፉበት ቀን ነበረ ኮትዲቯራውያን። ምክንያቱም ያንን ጨዋታ በድል ለማጠናቀቅ እና ደግሞ ቶርናመንቱ ላይ በጣም የተሰራ ቡድን ነው የኮትዲቯር ብሔራዊ ቡድን፣ ግን ደግሞ እንዳለመታደል ሆኖ ያንን ስኬት ማሳካት አልቻሉ። ኮትዲቯር በዛ ቶርናመንት ላይ ለነበራት ተሳትፎ ያንን ዋንጫ ማሸነፍ ትፈልግ ነበር፣ ግን ያንን ዋንጫ አላሳኩም። በግብጽ ተሸንፈው ዋንጫውን አጥተዋል። በ2012 እንደዚሁ በአፍሪካ ዋንጫ ፍጻሜም ዲዲየር ድሮግባ የፍጹም ቅጣት ምስተዋል ከዛምቢያ ጋር በተደረገው ጨዋታ እና እንደውም የዲዲየር ድሮግባ አንድ መጽሐፍ አለ ኮሚትመንት የተሰኘ መጽሐፍ እና እዛ መጽሐፍ ላይ ዲዲየር ድሮግባ በቃ ጨዋታው ካለቀ በኋላ ውድድሩ ካበቃ ከጥቂት ጊዜ በኋላ ሁሉ ስሜቱን መቆጣጠር እንዳልቻለ በቃ በትንሹ ነገር ያንን ትውስታ እያስታወሰ ሲያለቅስ እንደነበረም ጭምር ነው ሲገለጽ የነበረው። ራሱ መጽሐፉ ላይ ያንን ነገር ገልጾታል። ዞሮ ዞሮ ግን ከዚህ አሁን ካነሳውላችሁ ታሪክ ምንድነው ምንረዳው ምንድነው ምንማረው ብለን ካልን የሀገር አይከን የምንላቸው ሰዎች ብዙ ነገሮችን የማድረግ አቅም አላቸው፣ ብዙ ነገሮችን የማስተላለፍ አቅም አላቸው። ያንን ነገር ለማድረግ ከፍተኛ የሆነ አቅም አላቸው። ያንን እንዴት ማኔጅ ያደርጉታል ነው ትልቁ ጥያቄ የሚሆን። ያንን ነገር ማድረግ እስከቻሉ ድረስ በየትኛውም መንገድ ብዙ ነገሮችን ማስቆም ይችላሉ። በእኛም ሀገር ኢትዮጵያን ጨምሮ በመላው አፍሪካ ካያችሁ ጦርነትና የጦርነት ዜናዎች ከዛ ደግሞ ጦርነትን ተከትሎ የሚመጡ ብዙ ነገሮች አሉ። መፈናቀሎች፣ ስደቶች፣ ቅድም እንዳነሳ ነው ሴቶች ተገደው ይደፈራሉ። በየአካባቢው በርካታ ሰዎች ይፈናቀላሉ። ጓዛቸውን ሸክፈው በሀዘን የሚኖሩ ሰዎች አሉ። ከዛሬ ነገ እንሞታለን በሚል ሰቆቃ ውስጥ የሚኖሩ ሰዎች አሉ። አማጺ ቡድኖች ሀገራትን ከሚያስተዳድሩ መንግስቶች ጋር በሚኖራቸው ጠብ፣ በዝሆኖች ጠብ የሚጎዳው ሳሩ ነው ይባላል እና በእንዲህ አይነት መሪዎች በእንዲህ አይነት ሁኔታ በሚወጡ ህጎችም የሚጎዳው የሚጨቆነው ህዝቡ ነው እና አሁን በየሀገሩ ብታዩ በየአፍሪካ ሀገር ውስጥ በተለይ አፍሪካ ውስጥ ባሉ ሀገሮች ብትመለከቱ ሁሉም ሀገራት ማለት ይቻላል እንዲህ አይነት ነገሮችን የሚያሳልፉ ናቸው። አፍሪካ ውስጥ የማይሰደድ የለም፣ የማይሞት የለም እና ደግሞ አማጺ ቡድኖችም ተነስተው ከመሪዎች ጋር ከፍተኛ ግብግብ ያደርጋሉ። ይሄ ፍትሃዊ የሆነ ኢሌክሽን ወይም ደግሞ ምርጫም ይኖራል ተብሎ አይታሰብም። ምክንያት ብላችሁ ካላችሁ ይሄ የማይንድ ሴት ወይም የሚያስተሳሰብ ጉዳይ ነው። ምዕራባውያኑ የጫኑት ተጽዕኖ ነው። ከዛ በኋላ ነገሩ ልፍ ሲል በቃ በፍትሃዊ መንገድ ምርጫ ማይደረግ ከሆነ ወዴት ይኬዳል? በመፈንቅለ መንግስት አንድ መሪን ከስልጣን ገልብጦ እስከ ማባረር ደረጃ
ይደረሳል ማለት ነው። ምዕራባውያኑ ያላቸው ተጽዕኖ ቀላል የሚባል አይደለም። በእርግጥ አሁን ይህንን ያው ስፖርት ፕሮግራም ላይ አንቀላቀለው። ምናልባት እንደዚህ አይነት ጥሩ ጥሩ ትንታኔዎች፣ ሀሳቦችን እንድናነሳ የምትፈልጉ ከሆነ እስቲ ኮሜንት ላይ ሀሳቦቻችሁን አሳውቁንና ወይ ሌላ ቻናል ደግሞ ክሬት አድርገን በደንብ እዛ ላይ እንወያይባቸዋለን። አሁን ለምሳሌ የቡርኪና ፋሶ መሪ ኢብራሂም ትራኦሬ በጣም የተደነቀ መሪ ነው፣ ጀነራል ነው። እና አሁን እንደውም በቀደም አንድ ዜና እያየው ከጥቂት ቀናት በፊት ለ20ኛ ጊዜ የግድያ ሙከራ እንደተደረገበት የሚወጣ መረጃ ወጥቶ ነው። እንደውም ከ20 ጊዜ በላይ ይሆናል የግድያ ሙከራ የተደረገበት። እና የግድያ ሙከራ የሚያደርገው ማን ነው ብለን ካልን ራሱ የራሳቸው ሀገር ዜጎች በሌላ ሀገር ተቀጥረው በሌላ ሀገር እንዲሰልሉ ተልከው በሚመጡ ሰዎች ነው እንዲህ አይነት የግድያ ሙከራዎች የሚደረጉት። እንደ ትራኦሬ አይነት የሀገር መሪዎች እኛ ሀገራችንን አናስነካም፣ ምዕራባውያንን ጣልቃ አናስገባም፣ ስለዚህ ተውን፣ እኛ የራሳችንን ኑሮ እንኖራለን በሚሉበት ጊዜ ነው እንዲህ አይነት ነገሮች የሚፈጠሩትና አንድ መሆን ህብረት መፍጠር እጅግ በጣም የሚያስፈልግ ነገር ነው። አሁን እኛ ሀገር ውስጥም ቢሆን አንዳንድ አካባቢዎች ላይ ሰላም እንደሌለ፣ ሞቶች፣ መገደሎች፣ ብዙ ሰቆቃዎች እንዳሉ እንመለከታለን። እና ግን አይከን የሚባሉ ሰዎች እግር ኳስ ተጫዋቾች ብቻ ሳይሆኑ አርቲስቶች ሊሆኑ ይችላሉ፣ ሌሎች ሰዎች እንዲህ አይነት ደፍረው ተጋፍጠው ነገሮችን ውጤት እንዲያመጡ ማድረግ ይችላሉ ወይ ነው ትልቁ ነጥብ የሚሆነው። ዲዲየር ድሮግባን እኮ የሀገር ሌጀንድ ያስባለው በእግር ኳሱ የሰራው ስራ ብቻ አይደለም። በዚህ አይነቱ ከባድ ሰቆቃና ትርምሶስ ባለች ሀገር ውስጥ እነሱ ለዓለም ዋንጫ እንኳን አልፈው ደስታቸውን ከመግለጽ ይልቅ ግን ማይክራፎን ጨብጠው ተንበርክከው አማጺ ቡድኖችን እና ደግሞ መንግስትንም ጭምር እስከ መማጸን ደረጃ ደርሰዋል። መሳሪያችሁን ጣሉ፣ መሳሪያችሁን አስቀምጡ በማለት ያንን ነገር ሲያደርጉ ነበር። እና እነሱ ያሉት ነገር በጣም ቆይቶም ቢሆን ፍሬ አፍርቷል። መጨረሻ ላይ ቢያንስ አይቮሪ ኮስት ከዛ በኋላ የሰላም አየር እንድትተነፍስ አድርጓታል ማለት ነው። እና ብዙ ሰዎችም ከዛ በኋላ የመጡ ኮትዲቯራውያን ተጫዋቾችም ሲያድጉ ዲዲየር ድሮግባን የሚወዱት በእግር ኳስ ተጫዋችነቱ ብቻ ሳይሆን ለሀገር በዋለ ውለታ ጦርነት እንዲቆም በማድረጉ ምክንያት በመሆኑ እነዚህ ነገሮች ይነሳሉ ማለት ነው። ስለዚህ ሌሎች ትልልቅ የሚባሉ እግር ኳስ ተጫዋቾችም እንዲህ አይነት ኃላፊነትን ከመወጣት ጋር ብዙ ነገሮችን እንዲያደርጉ በህዝባቸው የሚጠበቅባቸው ለዛ ነው። አሁን ዲዲየር ድሮግባ ሐውልት ቢቆምለት ሁሉ የሚያንስበት ነው። ለማንኛውም የአፍሪካ ዋንጫው እንግዲህ ዛሬ ይቀጥላል። አይቮሪ ኮስት ወሳኝ የሆነውን ጨዋታዋን ከግብጽ ጋር ታከናውናለች። ያው የሱዳንንም እኮ እናነሳለን አይደል? አሁን ሱዳን በዚህ በአፍሪካ ዋንጫው ስትሳተፍ በጦርነት ነበልባል እየታመሰች ነው ተጫዋቾቹ። ምክንያቱም ሀገራዊ ግዴታ ነው። እግር ኳስም ቢሆን ዓለም ላይ ያለውን ኢሜጅ ዓለም ላይ ያለውን የሀገራቱን መጥፎ ገጽታ የሚቀይር ነው። ስለዚህ ሄደው መጫወት አለባቸው፣ ሄደው መፋለም አለባቸው፣ የሀገራቸውን ባንዲራ ማውለብለብ አለባቸው። እና ሱዳኖችም ሀገራቸው በጦርነት አረር እየተቃጠለች ነው ሄደው የአፍሪካ ዋንጫ ላይ አሁን በቅርቡ ሲሳተፉ ያየናቸው። እና የአንድን ነገር የማድረግ ደግሞ ከሀገር ፍቅር የሚመነጭ ነው ለማለት ያክል ነው። ከዚህ ታሪክ እስቲ ምን ተማራችሁ? ከዚህ ታሪክ ምን ተገነዘባችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ለማንኛውም የዲዲየር ድሮግባ ጦርነትን ያስቆመበት ጦርነትን የገታበት ታሪክ ይሄንን ይመስላል። ታሪኩን ደግሞ ከወደዳችሁት ቪዲዮን ላይክ ማድረግ አትርሱ። ከታሪኩ ደግሞ ምን ታሪክ እንደወሰዳችሁ ኮሜንት ላይ ብታስቀምጡልን በጣም ደስ ይለናል። ዛሬ እንግዲህ ኮትዲቯር ግብጽን ታሸንፍ ይሆን ወይስ ግብጽ አይቮሪ ኮስትን ታሸንፋለች? ምሽት ላይ አብረን የምንመለከተው ጉዳይ ይሆናል።